የተከበራችሁ ተመልካቾቻችን ዛሬ የተሰሙ አዳዲስ መረጃዎችን ወደ እናንተ እናደርሳለን። ከክልል ስራ ትሰራላችሁ በሚል ሴት ልጆችን ወደ አዲስ አበባ በማምጣት ለወሲብ ንግድ ሲጠቀም የነበረው ግለሰብ በሌለበት 14 ዓመት እስራት ተወስኖበት በፖሊስ ብርቱ ጥረት ተይዞ ወደ ማረሚያ ቤት ተላከ። ጥንቃቄ አድርጉ ሲል ፖሊስ መልእክት አስተላልፏል። በሌላኛው መረጃችን የሞባይል ስልክ የሚቀሙ 3 ወንጀል ፈጻሚዎችና ተቀባዩ ግለሰብ በቁጥጥር ስር ዋሉ። በዚህ ጉዳይ ላይ ፖሊስ የተናገረውን እናደርሳችኋለን። የተከበራችሁ ተመልካቾቻችን መረጃዎቻችንን በዝርዝር ወደ እናንተ እናደርሳለን። ተከታተሉን። ከክልል ስራ ትሰራላችሁ በሚል ሴት ልጆችን ወደ አዲስ አበባ በማምጣት ለወሲብ ንግድ ሲጠቀም የነበረው ግለሰብ በሌለበት 14 ዓመት እስራት ተወስኖበት በፖሊስ ብርቱ ጥረት ተይዞ ወደ ማረሚያ ቤት ተላከ። ግለሰቡ የወንጀል ድርጊቱን ሲፈጽም የነበረው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ጎፋ አካባቢ ነበር። ተከሳሽ ህሩይ ሲሳይ ጎፋ አካባቢ በሚገኘው ንግስት ሆቴል ውስጥ ማናጀር ሆኖ ሲሰራ የነበረ ግለሰብ ሲሆን ከግብረ አበሮቹ ጋር በመሆን የሆቴሉን ስም በመቀየር ወረታ ሆቴል በሚል ሐሰተኛ የንግድ ፍቃድ በማውጣት ድርጊቱን ሲፈጽም ቆይቷል። የወንጀል አፈጻጸሙን ጉዳይ በተመለከተ በንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ ዋና መምሪያ የሴቶችና ሕፃናት ምርመራ ቲም ኃላፊ ረዳት ኢንስፔክተር ገነት ገረመው ተናግረዋል። የግል ተበዳዮች ብዛት ወደ 5 የሚጠጉትን ከአምቦ አካባቢ በማምጣት ስራ አለ ብለው ቤተሰቦቻቸውን አሳምነው ወደ አዲስ አበባ በማምጣት ከላይ የጠቀስነው ሆቴል ላይ አስገብተዋቸው የዝሙት አዳሪነት እንዲሰሩና እንዲሁም ደግሞ የሚሰሩበትን ገንዘብ ያልተከፈለ እዳ አለ ከዛ ስትመጡ የትራንስፖርት በማለት ለራሳቸው ጥቅም እያዋሉ የነበረና እነሱንም ደግሞ ከዛው ከሆቴል ውስጥ እንዳይወጡ አስቀምጠዋቸው የነበረ በመሆኑ በአካባቢው ላይ ይህንን መረጃ የደረሰው ሰው ለፖሊስ ጥቆማ አድርሶ ምርመራ ጀምረን ስናጣራ ቆይተናል ማለት ነው። ተከሳሽ ህሩይ ሲሳይ የተሰጠውን የዋስትና መብት ተጠቅሞ ከህግ ቢሰወርም ጉዳዩ በሌለበት ሲታይ ቆይቶ የፌዴራል የመጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ላፍቶ ምድብ 3ኛ ወንጀል ችሎት በ14 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ፖሊስም በሌለበት የቅጣት ውሳኔ የተላለፈበትን ግለሰብ በቁጥጥር ስር ለማዋል ሲከታተል ቆይቶ ከ9 ዓመት በኋላ በቁጥጥር ስር አውሎት ተከሳሹን ለማረሚያ ቤት አስረክቧል። ክስተቱ ወንጀል ፈጽሞ ከህግ ማምለጥ እንደማይቻል ማሳያ መሆኑን የጠቆሙት ረዳት ኢንስፔክተር ገነት ገረመው ስራ አለ እያሉ የሰው ህይወትን የሚያበላሹ አንዳንድ ግለሰቦች ስላሉ ወላጆች ለስራ በሚል ልጆቻቸውን ወደ ሌሎች አካባቢዎች ከመላካቸው በፊት ተገቢ የሆነ ጥንቃቄ ማድረግ እንዳለባቸው አሳስበዋል። ብዙ ጊዜ እንደዚህ አይነት አሁን በጠቀስናቸው የወንጀል ድርጊቶች ላይ በርካታ ሴቶች ለዚህ አይነት አደጋ ላይ ሰለባ ይሆናሉ። ይህም የሚሆነው ምንድነው ክፍለ ሀገር ላይ በሚሆኑበት ጊዜ ወደ አዲስ አበባ በመምጣት የተሻለ ነገር አለ ብለው የሚያስቡ ወላጆችም አሉ። እንዲሁም ታዳጊ ህጻናትን በዚህ ልክ ስለሚያስቡ ወላጆቻቸው በማንኛውም ሁኔታ ላይ ልጃችሁን ወስደን ከተማ እናስተምራለን፣ እናሳድጋለን፣ ስራ እናስቀጠራለን ቢሏቸውም ይህንን ነገር ከመንግስት እውቅና ውጪ በሆነ መንገድ ወደ አዲስ አበባ ወይም ደግሞ ወደ ከተማ እንዳይልኩ ግንዛቤ ለየአካባቢው እንዲሰጥ ብዬ አስባለሁ። በሌላኛው መረጃችን የሞባይል ስልክ የሚቀሙ 3 ወንጀል ፈጻሚዎችና ተቀባዩ ግለሰብ በቁጥጥር ስር ዋሉ። የሞባይል ስልክ የሚቀሙ 3 ወንጀል ፈጻሚዎችና ተቀባዩ ግለሰብ በቁጥጥር ስር ዋሉ። ተጠርጣሪዎቹ የሞባይል ቅሚያ ወንጀሉን የፈጸሙት በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 ልዩ ቦታው አንፎ ሮም ሰፈር ተብሎ ከሚጠራው አካባቢ ነው። ግለሰቦቹ 2 የግል ተበዳዮችን በስለት በማስፈራራት ሞባይል ስልካቸውን ቀምተው ከተሰወሩ በኋላ በነጋታው እንደለመዱት ተመሳሳይ የቅሚያ ወንጀል ፈጽመው
ሊሰወሩ ሲሞክሩ በፖሊስ ተይዘው በምሪት ሞባይል ስልኮችን ከሚገዛው ግለሰብ ላይ ንብረቶቹን ማስመለስ እንደተቻለ በክፍለ ከተማው ፖሊስ ዋና መምሪያ የቤቴል አካባቢ ፖሊስ መምሪያ የንብረት ነክ ወንጀል ምርመራ ኃላፊ ረዳት ኢንስፔክተር ሚሊዮን ኤልያስ ገልጸዋል። በወቅቱ የነበሩ ሞባይሎቹ የት ተቀመጡ የት ናቸው በሚለው ምርመራ በተከሳሾች ምርት ወደ ዓለም ባንክ አካባቢ ሄደን አንድን ሞባይሉን የገዛን ግለሰብ በፍርድ ቤት በብርበራ ትዕዛዝ አውጥተን 3 ሞባይሎችን ከተከሳሽ ቤት አግኝተናል። ቀጥለንም ደግሞ ቤቱ ላይ የተለያዩ ሞባይሎችና ላፕቶፖች ስለነበሩ ተከሳሽም ለነዚህ ላፕቶፖችና ሞባይሎቹ ማስረጃ ማቅረብ ባለመቻሉ በፍርድ ቤት ትዕዛዝ መሰረት 3 ላፕቶፖችና የተለያዩ ሞባይሎችን ይዘን ምርመራ እያጣራን እንገኛለን። ሮቤል ዋሲውንና ፍሮምሳ በለጠ የቅሚያ ወንጀሉ ከተፈጸመባቸው የግል ተበዳዮች መካከል ሲሆኑ ግለሰቦቹ ተይዘው ሞባይል ስልካቸው ይመለሳል ብለው እንዳላሰቡና በፖሊስ ብርቱ ጥረት ንብረታቸው እንደተመለሰላቸው ተናግረዋል። ቀጥታ በቃ እንትን ከምንል ብለን ወደ ፖሊስ ጣቢያ መጣን፣ አመለከትን። ከዛ እኛ አላሰብነው ነበር። በቀጣይ ቀን ደውለው 4 ሰዓት ላይ እዚህ ተገኙ አሉን። 4 ሰዓት እዚህ ስንመጣ ስልካችንና ልጆቹ ተይዘው አገኘናቸው። እኛ ይገኛል ብለንም አላሰብነው ነበር፣ ግን በቃ ባላሰብንበት ተደውሎ ኑ ነገ ተብለን መተን ስልካችንን እንዳገኘ ነው እና በጣም ደስ ብሎናል። ፖሊሶቹ በቃ ቶሎ በቃ ወዲያውን ነው ያዙልን። በቃ አልቆየም ጊዜው ራሱ በቃ በሁለት ቀን ውስጥ ምናምን ይቆያል ብዬ 2-3 ሳምንት ይቆያል ብዬ አስቤ ነበርና ፖሊሶቹ በአንድ ሁለት ቀን ጨርሰውልናል ጉዳዩ። ጥሩ አመለካከት ነው ያላቸው ለኛ እኛ እንዲስመጣ እንዲያስተናግዱኛል ብዬ አለም እኛ ያሰብነው፣ ግን ካሰብነው በላይ ስላገኘ እኛ በጣም ደስ ብሎናል። ወንጀል ፈጽሞ ከሕግ ለማምለጥ መሞከር የማይቻል መሆኑን የገለጹት የምርመራ ኃላፊው ወንጀል ከተፈጸመም በአቅራቢያ ለሚገኝ ፖሊስ ማሳወቅ ይገባል ሲሉ ረዳት ኢንስፔክተር ሚሊዮን መልእክት አስተላልፈዋል። ወንጀል ከተፈጸመ በኋላ ማህበረሰቡ ወደ ፖሊስ ጣቢያ ቀርቦ ከማመልከት ይልቅ ከየት ይገኛል የት አገኛለሁ ፖሊስ እስከት ያመጣልና ጥሎ ወይም ትቶት ወደ ስራው መሄድበት ሁኔታ አለ። ይህ መሆን የለበትም። እነዚህ 2 ልጆች 3ቱንም ተከሳሾች መጀመሪያዎቹን አያውቋቸውም፣ ግን ፖሊስ ጋር ቀርቦ ፖሊስ እንድንዲ ቦታ ላይ እንዲህ አይነት ወንጀል ተፈጽሞብኛል ብሎ በማመልከቱ ነው ፖሊስ ክትትል አድርጎ 3ቱንም ተከሳሾችን የያዛቸው። ምን ጊዜም የትም ቦታ ወንጀል ከተፈጸመ በኋላ ህብረተሰቡ ከአቅራቢያ ያለው ፖሊስ ጣቢያ ቀርቦ እንዲህ አይነት ቦታ ላይ እንደዚህ አይነት ወንጀል ተፈጽሞ በላይ የሚለውን ሪፖርት ማድረግ እንዳለበት